እውነት ሃይማኖት ባህል ነው ወይ? ሃይማኖት ባህል አይደለም። በመጽሐፍ ቅዱስ ውስጥ ዶግማ፣ ቀኖናና ትውፊት ሶስቱ ነገሮች ናቸው የሚኖሩት። ትውፊት ሲባል ለምሳሌ ከእግዚአብሔር ለቅዱሳን መላእክት ነው አይደል ሃይማኖት የሰጠው። ከዛ ለአዳም፣ ከዛ አብርሃም ሲመጣ ለልጆቹ ነው። ይሄንን ነው አሁን ትውፊት ብለን በመጽሐፍ ቅዱስ ውስጥ የምንወስደው። ሃይማኖትን ባህል ነው ብለን በመጀመሪያ ደረጃ እናነሳውም። ሃይማኖት የሚያዘው መልካም ምግባር የሚገለጽበት ባህል ይሆናል። ለምሳሌ በሃይማኖታችን ወንጌል ተቀበለናል። ክርስቶስ አምላካችን ሰው ሆኖ ያስተማረው ሕያው ቃሉ ወንጌሉ ምግባረ ወንጌሉ ባህል ሆኗል። በኢትዮጵያ ባህል የአንድ ሕዝብ ወይም የአንድ ነገድ መታወቂያ መገለጫ ነው። አንድ ነገር በተደጋጋሚ ሲደረግ ባህል ይሆናል። ስለዚህ በሃይማኖታችን እንድንፈጽማቸው የታዘዝነው ምግባራተ ወንጌል አሉ። እነዚያን ምግባራተ ወንጌል የኦርቶዶክስ ተዋሕዶ ሃይማኖት እምነት ተከታዮች ይሆን በዕለት ከዕለት እንቅስቃሴያችን በየጊዜው በየሰዓቱ ስንፈጽማቸው ባህል ወደ መሆን አድገዋል። ለምሳሌ ክርስቶስ አምላካችን እንግዳ ብሆን ተቀብላችሁኛል ብሎ በጎቹን ዋጋ ሲሰጣቸው፣ ክፉዎቹን ደግሞ እንግዳ ብሆን አልተቀበላችሁኝም ብሎ ይወቅሳቸዋል። እንግዳ መቀበል ምግባረ ወንጌል ነው፣ አምላካዊ ትእዛዝ ነው። ይህ እንግዳ መቀበል በእኛ በኢትዮጵያውያን ከምግባረ ወንጌል እነቱ ከፍ ብሎ ባህል እስከ መሆን ደርሷል። ለምን ቢባል ስለምንፈጽመው ስለምናደርገው። እንግዳ መቀበል አምላካዊ ትእዛዝ ነው። እንግዳ መቀበልን ግን ኢትዮጵያዊ ባህላችን መገለጫችንም ስለሆነ አምላካዊ ትእዛዝም ከመሆኑ የተነሳ ሕዝባችን ወይም የኦርቶዶክስ ተዋሕዶ ልጆች ምእመናን እንግዳ ሲመጣ አክብሮ ተቀብሎ እግር አጥቦ ቤት ያፈራውን ምግብ መግቦ ምኝታውን ለቆ ማሳደር፣ ጠዋት ሲወጣ ለእንግዳው ስንቅ ሰጥቶ መንገድ አሳይቶ መስደድ ምግባረ ወንጌል ነው። ግን በየጊዜው ከመደረጉ የተነሳ ወደ ምን ተቀይሯል? ወደ ባህል ተቀይሯል። ስለዚህ እንዲህ አይነቱን ምግባር ምን እንለዋለን?